ባዩሽ ጉድ ሆነች። ባዩሽ እስከዛሬ ድረስ ያሰበችው እንዲሁም ብዙ ነገር ልታጠፋም ሆነ ልታለማ ያሰበችው ያቀደችው የወርቁ ነገር ጉድ ሆነች። ኖላዊ ወርቁን የታገኘው ኖላዊ ወርቁን አግኝቶት ለሜላት መለሰላት። ሜላትም በጣም ደነገጠች። ወርቁን ማን ወስዶት ነው እስከዛሬ ድረስ የጠፋኝ? አሁንስ የት አግኝተኸው ነው በማለት በጣም ደነገጠች። ኖላዊም ለማስረዳት ሞከረ። እኔ ወርቁን ወስጀው ወይም ሸሽጌው አይደለም፣ ርግቤ ነች ያገኘሁትም ተምቹ ሸሽጎት እንዲሁም አስቀምጦት ነው። ተምቹንም ብጠይቀው ምንም መልስ ሊሰጠኝ አልቻለም ይላታል። እንዴ ተምቹ ልጄ የምለው እንዲሁም እርግቤ ልጄ የምላቸው እንዴት ይህንን ነገር ይሰሩኛል? በማለት ወይዘሮ ሜላት በጣም ደነገጠች። ኖላዊ በቃ ቆይ እስኪ ልደውልላት ባዩሽ ጋር እና ትምጣ እስኪ እንጠይቃት፣ ምናልባት ወይዘሮ ባዩሽ ይህን ነገር ታቂ ይሆናል ይላታል። እንዴ ባዩሽ ይህን ወርቅ የሰረቀችው ባዩሽ ናት እንዴ? እንዴትስ ብላ ወጣችሁ? እንዴትስ ወሰደችው? በማለት ሜላትም ተገረመች። እኔ ከባዩሽ ሳይሆን ማን እንደወሰደው እስኪ እንጠይቃለን ማለት ነው እንጂ እኔ ይህንን ያገኘሁት ተምቹ ይዞት ነው። ስለዚህ ይዤ የመጣሁት ተምቹ ቤት ነው ይላታል። እሷም በጣም ደነገጠች። እንዴት ወርቄን ተምቹም ሆነ ባዩሽም ሆነ እርግብ እንዴት ወርቄን ይወስዳሉ? በማለት በጣም ደነገጠች። ባዩሽም እንደተደወለባት ስልክ አልቀረችም፣ ቶሎ ብላ መጣች። ምን ሆናችሁ? ለምንድን ነው አስቸኳይ የፈለጋችሁኝ? እንዲህ ምን ሆናችሁ ነው ብላ በመደንገጥ ቁጭ በይ እስኪ የሆነ ነገር ልንነግርሽ ነው ሲሏት ቁጭ አለች። ምንድን ነው ብላ እሷም ትቻኮል ጀመር። የወርቅ አንቺ ነሽ እንደወሰድሽው ወይስ ማን ነው ሲላት፣ እኔ በፍጹም እኔ ወርቅ አልወስድም፣ ሜላት ማለት እኮ እህቴ ናት፣ ጓደኛዬ ናት። ስለዚህ እኔ እንዴት የእሷ ወርቅ ወስዳለሁ? በማለት ሸመጠጠች። ግን እሷ ባዩሽ አይደለችም መጀመሪያ የወሰደችው እርግቤ እንደሆነች እናውቃለን። ግን እርግቤ በዛ ሰዓት የለችም። ባዩሽም ወርቁን ለማግኘት ያልጣረችው ነገር የላትም። እርግቤን ለመግደል ብዙ ነገር ብዙ ሴራ አስራ ነበር፣ ግን እሷ አልተሳካላትም። እርግቤ አሁንም ብዙ ነገሮቿን እንዲሁም ወርቁን በመመለሱ እንዲሁም ወርቁን በማግኘታቸው በጣም ተጸጸተች፣ ተናደደች። እንዴት ወርቁን ወይም ራስ አልተጠቀምኩት ወይ አንድ ቀን እንኳን ለበስኩትም እያለች በጣም ትናደር ጀመር። በመጨረሻም ወርቁ ሜላት እጅ ገባ። በጣም ደስ አላት። በቃ ያመጣልኝ እኮ ትክክለኛ የራሴ ወርቅ ነው በማለት እሷም ደስ አላት። አዎ ይሄ እኮ ያንቺ ወርቅ ነው የማንም አይደለም እያለ እሱም ይደጋግምላት ጀመር። ተምቹም ሆነ እንግዲህ እንደምናየው ወርቁ አሁን ላይ በሜላት እጅ ገብቶ ሜላትን በጣም ደስ ብሏታል። ዙሮ የሆነው ይሁን፣ እኔ ካሁን በኋላ እጠነቀቃለሁ። በቃ ቤቴ ውስጥ እንዲሁም ክላሴ ውስጥ ማንም ሰው ከባልተቤቴ ውጭ አይገባም በማለት ማስጠንቀቂያ ሰጠች። ሜላት አሁንም የዋህነቷ የጎዳት ነው ያለው። ሜላት ባዩሽን አሁንም ታምናታለች፣ ትወዳታለች። ሜላት በባለፈው የሰራቻት ግፍና በደል አልበቃት ብሎ አሁንም ባዩሽ ለኔ ሀሳቢ ናት፣ ለኔ ብዙ ነገር አድርጋልኛለች፣ ለኔ ብዙ ነገር ሆናልኛለች እያለ የተደጋግም ጀመር። ባዩሽ እንደሆነ ተንኮሏ ሙሉ ነው። ባዩሽ ለሜላት አንድ ቀን ጥሩ ነገር አስባ አታውቅም። ሜላት ሐኪም ቤት በገባችበት ሰዓት እንዲሁም ሐኪም ቤት በተኛችበት ሰዓት ባዩሽ ብዙ ነገር እያረገቻት ነበር። እንደውም አፍኔ ነው የምገልሽ፣ እንደውም እገልሻለሁ አልለቅሽም እያለች ማስፈራሪያ ትሰጣት ነበር። ሜላት አሁንም የዋህነቷ ለምንድን ነው ለባዩሽ ያላትን ፍቅር እንዲህ የምትሆነው? ሜላትም አለች እኔ ባዩሽ ብዙ ነገር አድርጋኛለች፣ ብዙ ነገር ሰርታኛለች፣ ግን በዛም ልክ ደግሞ እዚህ ደረጃ የደረስኩት በባዩሽ ምክንያት ነው እያለች ትናገራለች።
ሜላት አሁንም በባዩሽ እጅ መጥፋቱ አይቀርም። ሜላት ለምንድን ሰውን ሁሉ ታምናለች? በተለይ ባዩሽ ለሷ አንድ ቀን መጥፎ አስባላት ለማታቅ ሴት ለምንድን ነው ይሄንን ነገር ልታስብ የቻለችው? እንደውም ሀኒቾ ከምትወደው ጓደኛዋ እንዲሁም ፍቅረኛዋ ሊለያዩ ነው። ሀኒቾ ሌላ የሚወዳት ልጅ አግኝታ ይሄኛውን ለመተው እያሰበች ትገኛለች። ለምንድን ነው ይሄስ የሚሆነው እያለች እሷው ራስ በራሷ አስተያየቅ ጀመር። እውነት ደስ የሚል ነገር አለ። እንደውም እርግቤ ወርቁን ቢወሰድባትም ግን እሳ እንኳንም ከራሴ ላይ ወረደ፣ በቃ ባዩሽ ካሁን በኋላ ትተወኛለች ማለት ነው እንዴ? አትመታኝም አትገለኝም ማለት ነው? ባዩሽ ማለት እኮ ለእኔ አክስቴ ናት፣ ግን እንዴት ለእኔ መሳሪያ መዘዘችብኝ? በማለት ብዙ ጊዜ የራሷን ጥያቄ እያመላለሰች ትጠይቅ ጀመር። ባዩሽም አሁንም ብዙ ነገር ያሰበች ትመስላለች። ባዩሽ የሜላትን ያላትን ንብረት ሁሉ ወስዳ ለግሉ አድርጋ መጠቀም የምትፈልግ ሴት ነች። ባዩሽ አሁንም ለምንድን ነው እንደዚህ አይነት ብዙ ነገሮችን የመውሰድ እንደውም የማድረግ እቅድም ሆነ አላማ ያላት? ባዩሽ በሜላት ባላት ንብረትና በምትጠቀማቸው ነገሮች በምታረጋቸው ነገሮች እንደምትቀና ሁላችንም እናውቃለን። ባዩሽ እንደውም ሜላት እህትማማቾች ናቸው እያለን ብዙዎቻችን ጥያቄ ይሆንብናል። ባዩሽና ሜላት ሁለቱም እህትማማቾች ቢሆኑም ባዩሽ ግን ትንሽ ከሰው ፍጥረት ለየት ያለች ናት። ለእህቷ በጣም መጥፎ ነገር ማሰብ ትወዳለች። ለምንድን ነው መጥፎ ነገር ማሰብ የምትወደው? እንዲሁም ለምንድን ሜላት ላይ ግፍ እና በደል ትሰራለች እያለን ብዙዎቻችን ጥያቄ ሊሆንብን ይችላል። ስለዚህ ሜላትን የዋህነትሽ ይበቃሻል፣ እስከዛሬ ብዙ ነገር የሆንሽው በየዋህነትሽ ነው እያለን ብዙዎቻችን ልንጠይቃትና ከጎኗ ልንሆን ይገባል። ስለዚህ ኖላዊ አሁን ላይ ጥሩ ስራ ሰርቷል። ኖላዊ ወርቁን አግኝቶ መመለሱ ራሱ ትልቅ ነገር ነው። ኖላዊ ሀቀኛ ነው። ወርቁ የሜላት መሆኑን እንደታወቀ የምንል እንኖር እንችላለን። እስከ ዛሬ ድረስ ወርቅ የጠፋ እያለ ሜላት በምታፈላልግበት ሰዓት ኖላዊ ያልገባበት የለም፣ እየፈለገ ነበር። ግን እሳ ተምቹ ይዞ ሲያገኝ ደግሞ በጣም ተገረመ፣ ደነገጠ። እንዴት ወርቋ ተምቹ እንዴት ይወስዳል፣ እንዴት ይሰርቃል በማለት በድጋሚ ብዙ ነገሮች ሊያስብና ሊያስቡ ቻሉ። ስለዚህ የተምቹ እንደውም የሜላት የባዩሽ የሀኒቾ በአንድ መሆንና መሳቀቅ ብዙ ነገሮችን ሊያሳጣ ይችላል። ስለዚህ ዛሬ ይዤላችሁ የመጣሁት ኖላዊ 102 ነው። በቀጣይ ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁ። ወርቁ መገኘቱ በጣም ደስ ብሎናል። ይህን ቪዲዮ እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። በቀጣይ ደግሞ ደስ በሚሉ ነገሮች እመጣለሁኝ። ለዛሬው ይበቃናል ማለት ነው። እንግዲህ እስካሁን ይሄን ያወራ ነው በጣም ደስ በሚል ሁኔታ ነው። ሜላት የዋህነትሽ ይበቃሻል፣ ባዩሽ አታዋጣሽም እያለን ሁላችንም ባዩሽ እንደማታዋጣትና እንደማትሆናት ብንነግራት የተሻለ ነው። በኮሜንት ላይ ያላችሁን አስተያየት ጻፉልኝ፣ አስተያየት እቀበላለሁ። እወዳችኋለሁ። እንግዲህ ያው ለዛሬው ይሄንን ይመስል ነበር። ለቀጣይ ደግሞ አዳዲስ ነገሮች ሲኖር ይዤላችሁ እመጣለሁ። እንግዲህ ቻናሉን ላይክ እና ሰብስክራይብ በማድረግ ከጎኔ ለሆናችሁ በሙሉ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁኝ። እስከ መጨረሻው ድረስ ያዳመጣችሁ ደግሞ በጣም አድርጌ አመሰግናለሁኝ። ለዛሬው ቆይታችን ይህን ይመስላል። በቀጣይ ደግሞ ሌላ አዲስ ነገር ይዤላችሁ እመጣለሁ። እወዳችኋለሁኝ። እንግዲህ ዛሬ ኖላዊ በጣም ትልቅ ታሪክ ሰርቷል። ወርቁን አግኝቼው እስኪ ልሸሽገው ለግሌ ላድርገው አላለም።
እንግዲህ ለወርቋ ባልተቤት ነው ወርቁን ሊመልስ ይዞላት የመጣው። እንኳን ደስ አላችሁ ወርቁ በመገኘቱ ሁላችንም ደስ ብሎናል። እወዳችኋለሁ። ባይ ባይ።